አንተ ኮክኒያም አቤት አባይ። እስኪ ጸጉረን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባይ ዛሬ እስካከለር የፈተና ውጤት ተነገራችሁ? ያው ነግሬሃለሁ፣ ወድቀህ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣው እንጂ ነው እንጂ ኤነርጂ ከ10 ኧረ ከ50 የፈጣሪ ያለ። በኢትዮጵያ ማንበብና መጻፍ የማይችሉ መምህራን እንዳሉ ተገልጿል። ለማሳያነትም በኦሮሚያ ክልል የጠየቀውን መስፈርት የሚያሟላ መምህር በማጣት የምራችሁ ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ብዬ ያሰብኳቸውን የተለያዩ አዲስና አሪፍ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደተለመደው ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ እስቲ መጀመሪያ አንድ አሪፍ አዝናኝ አኒሜሽን ቪዲዮ አለ፣ በሱ ቪዲዮአችንን እንጀምር። አንተ ኮክኒያም አቤት አባይ። እስኪ ጸጉረን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባይ ዛሬ እስካከለር የፈተና ውጤት ተነገራችሁ? ያው ነግሬሃለሁ፣ ወድቀህ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣው እንጂ ነው እንጂ ኤነርጂ ከ10 ኧረ ከ50 የፈጣሪ ያለ ከ50 እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰ ይድፋህ። ያቶ ወገን ልጅ አይተኸዋል? ፊዚክስ እንደ ውሃ የጠጣው እንደ ውሃ አፍሪካ ደንደ የኔ አንድ ያስቆረጥኩት 9 እኮ ነው ያመጣው። 9 ረረረረ በእንታው የለ እንዴ? ወይ ለምን ታዲያ አንዳንዴ ይሄድ ካታስጠናውም በል እስኪ አስቤያለሁ። አልመቻችልኝ ቢሉ እኮ ታው እንጂ አክሰባል ወይ ጉድ ግም ለግም አለ ሰውየው። አዚ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14 ኧረ መድኃኒዓለም 14 ሁሉም ውጤት 10 ቤት ነው እንዴ? የቀበሌ ስም አደረገው እኮ ከአስራዎች እንደ አለኝ ባዮሎጂ 20 ነው ያመጣው። ጎሽ ይሻላል። ከመቶ ማነ አፈሪያ ብላ ማነሽ አስካለሽ ብረምጣዱና ከቢሊያ አባይ ምን ልታረጊኝ? ሆሮን ከረምኩት እንደንተየ እንዲሆነ ወደ 12ኛ አርከን አይዞ ገና እኔ አንተለጥላለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ? አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጣል። ኧረ እባክህ ነባሮ ነው አንተ ተተን ኧረ ነደድኩ ወገን ሳካ ደጋ ጠሩልኝ። ፈጣሪ ወይ ከእንደዚህ አይነት አርምጥ የሆነ ልጅ ጠብቀኝ ማለት አሁን ነው። ሌላው ደግሞ በጣም የሚያስገርም መረጃ እንግዲህ ኢትዮጵያ ውስጥ ማንበብና መጻፍ የማይችሉ አስተማሪዎች አሉ እየተባለ ነው። ምን ይመስላል የሚለው ነገር እስኪ እንከታተል። በኢትዮጵያ ማንበብና መጻፍ የማይችሉ መምህራን እንዳሉ ተገልጿል። ለማሳያነትም በኦሮሚያ ክልል የጠየቀውን መስፈርት የሚያሟላ መምህር በማጣቱ ማንበብና መጻፍ የማይችሉ መምህራንን ለ6 ወር አሰልጥኖ መቅጠሩ ተሰምቷል። ለተጨማሪ መረጃ ላይክ እና ፎሎ አድርጉ። ቆይ እነዚህ ምን ተብሎ ነው መምህራን ተብሎ የተሰየሙት? ማንበብና መጻፍ የማይችሉ ከሆነ ምን ሊሰሩ ገቡ? ሌላው ደግሞ የሰው ልጅ ገንዘብ ካለው እንግዲህ የቅንጦት ህይወት እንደሚኖር ሁላችንም እናውቃለን። ይህ አሁን የማሳያችሁ ቪዲዮ ደግሞ ቅንጦትን በለው ወይስ ምን በለው ምን እንደሆነ አናውቅም፣ ብቻ ቪዲዮን እንመልከት። እንደኔ ግን ይሄንን ቪዲዮ ሶሻል ሚዲያ ላይ መልቀቅ ተገቢ ነው ብዬ አላስብም። ምክንያቱም ስንት የተራበ ህዝብ በሚኖርባት ሀገር ላይ ጺሙን በወተት እየታጠበ እንግዲህ ሶሻል ሚዲያ ላይ ቪዲዮ መስራት ማለት ተገቢ ነው ብዬ አላስብም። ባልሰራሁት የምትለው ሙዚቃ አለ። የማን አንድ ልጅ አለ በጣም ባላገኘሁት ብለው እስካሁን እሺ ጉድ አድርጎኛል። እንዳስተካከል ዘፈን ለማስተካከል ሰርች እንትን ብዬ ሚዲያ ላይ ስሜን ጽፎበት ፊቸሪንግ ካሙዙ ብሎ ለቆታል። ድምጼን እንደዚህ አድርገህ ዘፈን ብዬው ፊቸሪንግ ካሙዙ ብሎ ልክ አንተ እንደሰራው ሙሉን በቃ እኔ እንደዚህ ራፕ ነበረ ራፕ የሚያደርገው የሆነ ፓርት ደግሞ እንደዚህ ያስተካክል እንደዚህ ዘፈን ብዬ ነገርኩት። መናገር ዘፈንኩ እንደዚህ እና አጥናው ብዬ ሰጠሁት። እሺ ክሊፕ ሰርቶ ፊቸሪንግ ካሙዙ ብሎ ለቀቀው። እና እሱ ዘፈን ሚዲያ ላይ እንዳይለቁት ብቻ ነው ስጋት። ያው አለታም ገና የሆነ ጊዜ ወጥቷል፣ ግን አሁን ቢወጣ ጉዴ ነው። ራፕ በመጣ ቁጥር አዲስ ራፕ ቁጭ ነው ማነበው። ከባድ ነው። እሺ ምን ሙዚቃ ነው በእናታችሁ? የምታውቁት ካላችሁ ኮሜንት ላይ አስቀምጡልኝ። ሰሞኑን እንግዲህ ትልቅ ርዕስ ሆኖ የነበረው ሁላችንም የምናውቃት ተወዳጇ ድምጻዊ ኩኩ ሰብስቤ ባሳለፍነው ሳምንት እንግዲህ
አዲስ የሙዚቃ አልበም አለቃለች። ከዚህ ጋር በተያያዘም እንግዲህ ስለ አልበሟ መግለጫ ለመስጠት የተለያዩ አሪፍ ጨዋታዎችን እያነሳ በትናንትናው ዕለት ሰይፉ ኢቢኤስ ላይ ቀርባ አዲስ መግለጫ ሰጥታለች። ምን ይመስላል የሚለው ነገር አብረን እንከታተል። ከልጅ እስከ አዋቂ የመወደድ ሚስጥሩ ምንድነው? እኔም አውቃለሁ ሰይፉ ተጫዋች ስለሆንኩ እንደሆነ የሚወዱኝ እና ደግሞ ሃምብል ነኝ፣ ትሁት ነኝ፣ ጥሩ ነኝ። ዘፈኖችም እኮ የነሱም የሚወዱት አይነት ዘፈኖች ዘፍናለሁ። እንደ መልክህን ማማር እንደምናምን ሃሎ በላተን ሰው ሚክስ ነው። ትዝታዎችም ዘፍናለሁ እና ያም ስለሆነ የብዙ አይነት ኮምቢኔሽን ይመስለኛል። ትህትና አለኝ፣ ጨዋ ነኝ። በዚህ ጉዳይ እኔ ሰው ፎቶግራፍ እነሳ ሲለኝ እምቢ አልልም። እንግዲህ ሌላ አላውቅም። ጭንቀት አለ? አሁን ኩኩና ጭንቀት ይተዋወቃሉ? አይ የለም። ስትረስ የለም? ስትረስ የለም። በኑሮ አለ፣ ግን እንደዚሁ ዝም ብዬ ስትረስ ውስጥ አልገባም በእንዲህ አይነት ነገር። እንግዲህ ቪዲዮ እንደተከታተላችሁት ነው። ከድምጻዊ ባሻገር እንግዲህ የሰውን ድምጽ በማስመሰል ትታወቃለች። እስኪ አንድ ቪዲዮ ልጋብዛችሁ። እንደ ጥብል ሳመላልስ ከርሜ አክስቴ ደግሞ አለችልህ። አሁን ትየልሜ ባላ ገባች። እሺ ባሏ ይሄ ሞራ የሚከልለው አይን የለም በሚገፋው በሐኪም መዳን የሚችል ግን ብቻ ለማንኛውም ጠበል ወስዳቸው ይድናሉ። ባሏ ትየልሜ ኪዩት ናት፣ ደስ የምትል ግን ደሳቸው ብቁ ውበት አልነበረም መሰለኝ። አይናቸው በርቶ ሲዋት ደበረቻቸው። ፈቷት። ምን አለች መሰለህ? አለች ኦራ እንደው ጥብል ሳመላልስ ከርሜ አይኑ ሲበላልስ እንደው አንቺን ኩርፋዲቱ ኑሮ ለካ ገባው ብሎ አለኝ እኮ አለች። እመብርሃን እንዳለች ሁለተኛ እንደገና መልሰ ድርግም ታርግለት። ከድምጽ ባሻገር ደግሞ ሌላ ተሰጥኦ እንዳላት አክቲንግ ተሰጥኦ እንዳላትም በዚህ ቪዲዮ ተመላክተናል። አዲሱ አልበሟ ደግሞ አብዛኛውን ትራክ በሚባል ደረጃ ግጥምና የዜማ ደራሲ የሆኑ ተወዳጁ ድምጻዊ ቴዲ አፍሮ እንደሆነም ተናግራለች። እሱ የሰጠችው መግለጫም አለ፣ እሱ እንከታተል። እንደውም አንዳንዴ ቴዲ አፍሮን ስትገልጪው እሱ የልጅ አዋቂ ነው ትያለሽ። ነው ትክክል ነው። ይሄ ለህዝቡ እኮ ግልጽ ነው። ቴዲ በጣም እንደሱ እኮ ነው። ያለፈው ከሌለ ወደፊት የለም ያለው ብዙ ነገሮችን ከኔም የሚያዳምጣቸው እንኳን ታሪኮች አሉ። ቴዲ በዚህ አዋቂነቱ እኔም እንማማራለን። እኔም ከሱም ወስዶ እሱም ከኔም ወስዶ ኤክስፒሪየንስ አለው። ቤተሰብ ነን። ቴዲ የኔ ልጅ ነው በቃ። ስለዚህ ጥያቄ የሌለው ቁጥር አንድ ከአቀንቃኞች ወዳጅ ቴዲ አፍሮ ነው። በጣም ነው ወዶ ቴዲ እጅግ በጣም ሌላው ደግሞ ይህ አልበም ከወጣ በኋላ በጣም እጅግ ብዙ የተሳሳቱና ከእውነት የራቁ መረጃዎች እየወጡ ይገኛሉ። ከአልበሙ ጋር በተያያዘ ይሄ ደግሞ የሆነበት ምክንያት የግጥምና የዜማ ደራሲ ቴዲ አፍሮ በመሆኑ ነው። እስቲ ስለ እሱ ደግሞ እንደዚህ አይነት ድርጊት እንደማያደርግ የሚያሳይ ቪዲዮ አለ። እሱን ተከታትለን እንመለስ። የሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን ማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብያለሁ። ለስትል እንግዲህ በንግግሩ በሳል እንደሆነ እናውቃለን። ስለ ሀገር የሰጠው መግለጫም እጅግ ድንቅ ነው። እስቲ አሁን ደግሞ ሰይፉ ፋንታሁን በኩኩ ሰብስቤ መኖሪያ ቤት ተገኝቶ ያደረገውን ኢንተርቪው ሙሉ ልጋብዛችሁ። እኔ ከወዲሁ ልሰናበታችሁ። ቪዲዮ ላይክ ሳታደርጉ ጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህንን ቻናል ሰብስክራይብ አላደረጋችሁ አሁንም ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ
ሴፊሻ ይሄው እንግዲህ እንግዳው ግባ እንኳን መጣ እንኳን ደህና መጣ ለኔ ነው ይሄው እንግዲህ ኦ ማይ ጋድ እኔ ግን ከምንገባ እንደ ኩኩሻ ግቢው መሰጠኝ አባባው ሳይገባ እንግዳው ገባ አሁን ደስ የሚል ግቢ ነው ወደድከው እንጆሬ ይታየኛል አንቺ እንጆሬ ፍሬ ማዛሽ ያማረ የተባለው ግጥም እዚህ ጋር የመጣለት ለጸሐፊው እውነትን ይመስለኛል እንደው ከምንገባ ግን ኩኩሻዬ በጣም ይመስጣል በጣም ደስ የሚል እዚህ ግቢ ውስጥ ነው ያደግሽው የተወለድሽው አዎ ደስ ሲል በጣም አንድ ቤት ውስጥ ተወልዶ ማደግ ለመሰለሽ እኔ እንዲህ ብያለሁ እንዲህ ያላደኩበት ያልኖርኩበት ሰፈር የለም አሁን ከዛ አንፃር አንቺ እኮ ያለሽ ጎረቤት በዚህ ሁሉ ዘመን ከልጅነት እስከ ዕውቀት አንድ አይነት ናቸው ማለት ነው ወይ በጣም እሱ ነው ትልቁ ደስ የሚል ነገር አዎ በጣም ደስ አብረን የኖር ነው አሁን የኩኩ ቤት ነው ብትል ሁሉ ሰው ያሳያል አብረን ስለኖርን ዋው ሰፈርተኞች ጋር አብረን ያኖር ነው እንደውም ከሰፈርተኛው ጋር አብረሽ የምትጠጡት የጉድጓድ ውሃ አለ ሲባል ሰማ ነበር አለ ማለት ነው አንዴ ዜናውን ሰርቼው ነበር አስታውሳለሁ እውነት ነው ሰይፉዬ የቱ ጋር ነው እሱ አሁን እዛ ጋር አለ እስቲ እንሞክራ ነይ ከያስከኝ ምንም ማለት እደ ወይ እንጆሬ ምን አለ አሁን ለምሳሌ እንጆሬ አለ ሌላ ፍሩት ምን አለ ኩኩሻዬ አትክልት የምንበላው ከጓሮ ነው በዛኛው ሳይድ አለ በዛኛው በኩል አለው ጉድጓዱ ይሄ ነው ይኸውልህ ዋው የጉድጓዱ ውሃሽን ነው የምትጠጪው ፓምፕ አርገንለታል አሁንና ይሄ መኪና ለማጠቢያ ግቢ አትክልት ውሃ ለማጠጣት የራስሽ ከዚህ ነው የምንወስደው ውሃ በሚጠፋ ጊዜ እኛ ብቻ አይደለንም ጎረቤቶቻችንም ፍቅር አይ ካለ ፍቅር ማይሆን እንዴ ኩኩ ውሃ የሚል ደግሞ ወደፊት እጠብቃለሁ ኩኩሻዬ ልጅነቴን አስታወሰ እንዴ እሱ አልበሰለችም የፈለገ ባይበስል ከኔ ጥሬ ሊሆን ይችላል በጣም ነው የሚያምረው ያምራል ኩኩሻዬ ሰላጣሽም እዛ ጋር እሱን ያየኝ እኔ አላየሁትም ኦርጋኒክ ምግብ እየበላሽ ነው ኩኩሻዬ እንዴ ያማርሽው አሁን ነው የገባኝ ዋው ሰላጣ ቲማቲም አዎ እንደውም ቆስጣ አዎ ብዙ ነገር ነው ሁሉም ካሮት ምን በቃ የጓሮ አትክልት ከዚህ ነው የምንወስደው ደስ ይላል በጣም አዎ ሰበረ ጋር ማውራት ራሱ እኮ አዎ ቲማቲም አለሽ ሰላጣ አለ ቆስጣ አለ ካሮት አለ እርግጠኛ ነኝ ዳማከሴ አለ እንዴታ አውጣው ዋው ኩኩሻዬ በጣም ነው የሚያምረው አንድ ጊዜ ደግሞ አሁን እንደውም ዛሬ ቆሻሻ አለች እንጂ በድንገት ነው ያመጣህብኝ ምንም ችግር ለነገሩ ብዙ ጊዜ ጥሩ ሆኖ በደንብ ነው የሚጸዳውና አንድ ቀን እንደውም ሐመልማልና ነፂ እንደዚህ መጥተው እዚህ ጋር ደግሞ ወንበር አወጣንና ውጪ ቁጭ ብለን ምሳ በላን ሶፋ ላይ ያደረግነው እንደውም ወንበርም ላይ ሳይሆን አወጣነው ደስ ይላል በጣም ነው የሚያምሩ እዚህ ጋር አሁን እኔ እኮ ከተማ ውስጥ ብዙ አላያትም ኩኩል እውነቱን ለመናገር ይሄን የመሰለ አየር የማክሽ እውነት ነው ደስ የሚል ድባብ ውስጥ ነው ያለሽውና ጥሩ ቦታ ላይ መኖር ለካ ወጣት ያረጋል ጥሩ ነገር እንድታስቢም ያረጋል ይመስለኝ እውነት ነው ከተማ መጥተህ ወደዚህ ሰፈር ስትደርስ ልክ 6 ኪሎ ጋር እየደረስክ ወደዚህ ቤት ስትመጣ አየሩ እየተቀየረ ይላል ነፋሻማ ነው ተራራማና አዎ በቃ ደስ ይላል አዎ የዘንባባ ፍሬ ነሽን ወድጄዋለሁ በጣም ዘንባባ ሁሉ ይታየኛል በጣም ያምራል ኩኩሻዬ ወይኔ ኑ እስኪ እናንተ ካሜራማኖች